እኔ የምልህ ሴትዮዋ አትመጣም እንዴ? ትመጣለች። ፋይሎችን ይዘሽ ነኝ ስላልኳት እየፈለገች ይሆናል። እኔ በጣም ነው ግን የሚገርም ከዛ ሁሉ ንዴትና ድንፋታ በኋላ እንዴት ልታምን ቻለች? ችግር እኮ በጣም ከባድ ነው። ሴትዮዋ እኮ ይሄን አይነት የሚገባ ሴት አይደለች። ቢሆንም በደንብ ሳታምነን ቀርቶ አንዳንድ ፋይሎችን እንዳትደብቅ እፈራለሁ። አያሳስበህ፣ ለልጇ በደንብ አስጠንቅቄ ነግሬያታለሁ። አሁን መጣች መሰለኝ። በጣም ይቅርታ ትንሽ ዘገየው መሰለኝ። ኧረ ይቅርታ አያስፈልግም። ተረጋጊ ወይዘሮ ሚላት። እሺ ጆሮ አመሰግናለሁ። በቃ እኔ ልሂድ፣ እናንተ አውሩ። እንዴ ወዴት ነው የምትሄደው? እንግዲህ እናንተ በነፃነት አውሩ። ሁሉም ነገር ስለነገርኩት እሱ አስረዳሻል። ወይዘሮ ሚላት በሉ እንግዲህ ሰላም ነው። ኦኬ ቆይ ጆሮ አንዴ ጠብቅ። እኔ ምን ሰውየው ምን ታምነዋለህ? አምናለሁ። ምን ነው? ይኸውልህ ጆሮ እኔ አንተን አምኜ ነው ይሄን ፋይል እየሰጠሁት ያለሁት። ከዚህ በኋላ ምንም አይነት ችግር ማስተናገድበት አቅም የለኝም። እሺ ችግር የለም ወይዘሮ ሚላት፣ እኔ አምነዋለሁ። እሺ በፍርድ ቤት የተያዙት ኬዞች እነዚህ ናቸው። ይቅርታ ወይዘሮ ሚላት፣ ይሄ ሁሉ ነገር ሲፈጠር አንቺ የት ነበርሽ? አላውቅም፣ ብቻ አንድ ጊዜ ሆኗል። ማለቴ ድርጅትሽ በጣም ትልቅ ድርጅት ነው። ይሄ ሁሉ ነገር ሲፈጠር ይሄን ሁሉ ነገር ሲያደርጉ እንዴት አላወቅሽም አንቺ? ቤቴ ውስጥ የ16 ዓመት ህመሜን እየታከምኩ ነበር። እንዴት? ለ16 ዓመት ጠፍታ የነበረችው ልጄ ወደ ቤት መታ ነበር። አልገባኝም። ነገሩን ማወቅ ይጠቅምህ አይጠቅምህ እንደሆነ አላውቅም፣ ግን ልንገርህ። በጣም ይገርማል። ልጅሽ ያልሆነችውን ልጅሽ ነች ብለው እቤት ድረስ አምጥተው በተለያየ ነገር ጭንቅላትሽን ቢዚ ያደረጉት ምን ያህል ከባድ ነገር እንደደገሱልሽ ያስታውቃል። እኔ ቤት ውስጥ በተፈጠረብኝ ችግር ጭንቅላቴ በጣም ተጨናንቆ ስለነበር በቃ ድርጅቱን ሲጫወቱበት ኖረዋል። በጣም ነው የሚያሳዝነው። ለመሆኑ ጉዳዩ ተስፋ ያለው ይመስላል? አሁን እንደዚህ ነው ልልሽ አልችልም። መጀመሪያ ጊዜ ሰጥቼ ዶክመንቱን በደንብ አድርጌ ማየት ይኖርብኛል። ስማኝ እኔ ወንድም፣ እኔ ምንም አይነት መጥፎ ነገር ለመስማትም ሆነ እኔ ላይ መጥፎ ነገር ሲደረግ ለማየት ዝግጁ አይደለሁም። አልገባኝም። ይሄን ኬዝ ለሌላ ጠበቃ መስጠት ያልፈለኩት ገንዘብ ስለሌለኝ ብቻ ሳይሆን ማንንም ሰው ስለማላምን ነው። እና ለአንተም አሳልፌ የሰጠው አንተን ስለማምን ሳይሆን ጆሮን ስለማምነው ነው። ስለዚህ ጆሮ ላይ የጣልኩትን እምነት እንድጠብቅልኝ እፈልጋለሁ። ወይዘሮ ሜላት፣ ከተፈጠረው ነገር በኋላ ሰው ባታሚ አይገርምም። ምክንያቱም አንድ ድርጅት ሰራተኛ ክዶሻል። በእኔ በኩል ግን ሙሉ እምነት እንዲኖርሽ እፈልጋለሁ። ቃልህን ትጠብቃለህ ብዬ ተስፋ አደርጋለሁ። ጆሮ በጣም ጥሩ ልጅ ነው። ለሱ ስል የቻልኩትን ሁሉ አደርጋለሁ። አመሰግናለሁ። ወይዘሮ ሜላት፣ ሌላው ማወቅ ያለብሽ ነገር ይሄን ኬዝ ልናሸንፍም ልንሸነፍም እንችላለን። ይሄን ኬዝ ገና ለገና እኔ ያዝኩት ማለት ነገሮቹን ሁላ በድል አጠናቅቃለሁ ማለት አይደለም። ግን ደግሞ ያቅሜን ያህል እሞክራለሁ። እሱ ይገባኛል። እኔ ለማለት የፈለኩት እምነትህ እንዳታጎድል ነው እንጂ ከዚህ በፊት ለተፈጠረው ነገር አንተን ተወቃሽ እንደማላደርግ ልነግር እፈልጋለሁ። አመሰግናለሁ። የቻልኩትን አደርጋለሁ። ጥሩ። አሁን ስራ ስላለብኝ በሄድ ቅር አይልህም ብዬ ተስፋ አደርጋለሁ። መልካም ወይዘሮ ሜላት፣ መልካም ቀን ይሁንልሽ። እሺ፣ አመሰግናለሁ። ሰላም ዋል። በሰላም ነው ያለው ሩጫ? እንዴ ከየት መጣ? ከዚሁ። ወዴት ነሽ? ወደ ቤት እየሄድኩ ነው። በሰላም ነው? ግን ላናገርሽ ብዬ ተከተልኩሽ ነበረ። አትቸኩኝ ብዬ ተስፋ አደርጋለሁ። እና የሆነ ተቀምጠን እናውራ። ስለምቸኩል ነው ሰዓት ሳይደርስ የወጣሁት። እዚሁ ንገረኝ። ስለ ወይዘሮ ሜላት ላናገርሽ ነበር የፈለኩሽ። እና ቢሮ አታናግረኝም ነበር? አቶ መዘከረም ሆኑ ሌሎች እንዲያውቁ ስላልፈለኩኝ በውጪ ላናገርሽ ነበር የፈለኩት። እሺ ምንድን ነው? ቆይ ከሜላት ጋር ያለሽ ግንኙነት ምን አይነት ነው? ምን አይነት ነው ማለት? ሎሊት፣ በቀጥታ ልንገርሽ፣ ለወይዘሮ ሜላት በጣም ፈተና እየሆንሽባት ነው። አሁን ነገሩ ገባኝ። ችግር ሆነችብኝ አለች? በፍጹም እንደዛ አለችኝ። ከአንድም ሁለት ጊዜ ያወራችሁበት መንገድ ስላየሁ ነው።
ያው ትንሽ ረፍት ስለነሰኝ ነው። እኔ ምንም ፈተና አልሆንኩባትም። ሉሊት ይኸውልሽ ወይዘሮ ሜላትን ከላይ እንደምታያት ወይም እንደምትቆጣው አይነት ሴት አይደለችም። ሲበዛ መልካም ሴት ናት። እና እኔ ምን አገባኝ? አሁን ያለችበት ቦታ ለሷ የሚገባት አይነት ሴት አልነበረችም። ማናችን ሌት ተቀን የምንለፈው ዛሬ ያለንበት ቦታ ለኛ ይገባናል ብለን ስለማናስብና ነገ የተሻለ ቦታ ይገባናል ብለን ስለምናስብ ነው። ትክክል ነሽ። ግን ደግሞ ወይዘሮ ሜላት ነገ ላይ ጥሩ ነገር ይከሰታል ብላ ተስፋም ታደርገበት ሁኔታ ላይ አይደለም ያለችው። ይኸውልህ ተይው በቃ ሉሊት፣ ምንም ነገር አታስረጂ። ግን የምለምንሽ አንድ ነገር ብቻ ነው። ምንድነው እሱ? ይኸውልሽ ይሄ ስራ ለወይዘሮ ሜላት ስራ ብቻ ሳይሆን ለጊዜው ካለባት ችግር ተንፈስ የምትልበት የልጆቿን ጉሮሮ የምታጎርስበት ሰዓት ነው። በቃ ስራዋን ትስራ። ለምን አትያትም አንቺ? እኔ ለማንም ሰው ችግርን ፈተና መሆን አልፈልግም። ብቻ አትድረሽብኝ፣ አልደርስብሽም ነው ያልኳት። እሱን ለኔ ተይው። እሷ መቼም አትደርስብሽም። ሳያት ግን የሰው ምክር የሚገባት አይነት አትመስልም። ይኸውልሽ ጊዜ ጌታ ነው፣ የማያስተምርሽ ነገር የለም። ወይዘሮ ሜላትም ከችግሮቿ ብዙ ነገር ስለተማረች ታስተካክላለች ሁሉ ነገር። እንደሱ ከሆነ በእኔ በኩል ምንም ሀሳብ አይግባ። አሁን ስለምቸኩል ልሂድ። እሺ አመሰግናለሁ። በቃ ደህና እደር። ቱት እንዴት ነው ምናሴ? እንዴት ነሽ? አለሁልህ። ምን ሆነሻል? አንተ ግን በቃ እኔ ካልደወልኩልህ አትደውልኝም አይደል? ምን ማለት ነው? ባለፈው እንደዛው ተቆጥቼ እየሄድኩኝ እያየህ እንዴት ነው ለምን ተቆጣሽ እንኳን ብለህ አልጠየቀኝ? መጠየቅ ነበረብኝ? አዎ መጠየቅ ነበረብህ። ቱት አንደኛ ነገር የተቆጣሽበት መንገድ ልክ አይደለም። ሁለተኛ ደግሞ በቃ ምናሴ አሁን ስህተቴን እየዘረዘርክ እንድታርመኝ አይደለም የመጣሁት። ግን እኮ እየነገርኩ ምናሴ አሁን ለምን እንደጠፋ ብቻ ንገረኝ። እኔትም አልጠፋሁኝ። ይሄው እንደምታዩ ሁሉ እዚህ ነው። ቢያንስ መደወል ነበረብህ። ቱት ለዚህ ኮን የመጣሽ ባናወራ ደስ ይለኛል። ለምን? እኔ ውስጥ ብዙ ያልተፈቱ እንቆቅልሾች አሉ። እሱ ደግሞ ምን ማለት ነው? ከነበርንበት ህይወት ውስጥ ወጥተን እዚህ ህይወት ውስጥ መግባታችን ለኔና ለቤተሰቤ ትልቅ እንቆቅልሽ ነው። ታዲያ እሱ ከኔ ጋር ምን ያገናኘው? ካንቺ ጋር በቀጥታ አይገናኝም። ግን ደግሞ በቃ በህይወት ውስጥ ሌላ እንቆቅልሽ ለመፍታት ጊዜ የለኝም። ችግር ሆነሽብኛል እያልከኝ ነው? ቱት ግልጹን ስነግርሽ አዎ። እንዴት? ስትፈልጊ ትሄጃለሽ፣ ስትፈልጊ ትመለሻለሽ፣ ስትፈልጊ ትደውያለሽ፣ ስትፈልጊ ስልክ አታነሺም። እና እሱ እኮ ስላናደድከኝ ነው። እኔ ያለሁበት ሁኔታ አንቺን እንዴት እንዳይደል አይሰጠኝም። በቃ ቱት ከቻልሽ ተይኝ። ምን? ተይ? አዎ ቱት ካስቀየምኩሽ በጣም ይቅርታ። እኔ በዚህ ሰዓት ከቤተሰቦቼ ውጪ ሌላ ስለሌላ ሰው ማሰብ አልችልም። ከቻልሽ እዚህም ባትመጪ ደስ ይለኛል። እሺ አመሰግናለሁ። አቤት። ይቅርታ አስደነገጥኩ መሰለኝ። ነው አልደነገጥኩም። ልርዳ። ታደሰ እባላለሁ። አንድ ጊዜ ማውራት እንችላለን? እያወራን እኮ። አይ ማለቴ ያው ትንሽ ተመስጠ ስለነበረ ከስራ አቋረጥኩ ብዬ ነው። ኮርስ ከስራዬ ላይ ነው ያቋረጥከኝ። እሺ ይቅርታ ጨርስና እናወራለን። ስራዬን እስክጨርስ የምትጠብቀኝ ከሆነ እድሜ ልክን ቁጭ ብለህ ትጠብቀኛለህ ማለት ነው። ማለት አልገባኝም። ስራዬን በጣም ነው የምወደው። እድሜ ልክ መስራት የምፈልገውን ስራ ነው እየሰራሁ ያለሁት። ስለዚህ ይህን ስራ ማቆመው ስሞት ብቻ ስለሆነ ስራዬን ከጨረስኩ በኋላ ከሞት በኋላ እናወራለን ማለት ነው። ኧረ እኔ አሁን እያነበብክ ያለውን ነገር ሲጨርስ ማለት ነበር። ይቅርታ አሁን ወደ መጣበት ጉዳይ ትገባ። እሺ ይቅርታ ከወይዘሮ ሜላት ጋር አይቻችሁ ነበር። ቆይ ወይዘሮ ሜላት ማነት? ይኸውልህ የኔ ወንድም እኔ ላግዝ ብቻ ነው የምፈልገው። መጀመሪያ ወይዘሮ ሜላት ማናት የሚለውን በደንብ አድርገህ መልስልኝ። የኔና አንተ መሸዋወድ ለሴትዮዋ ምንም ስለማይጠቅማት ግልጹን ብናወራ አይሻልም ብለህ ነው? ይቅርታ
ስምን ማን አልከኝ? ታደሰ እባላለሁ። ይኸውልህ ታደሰ፣ እኔ ወይዘሮ ሜላት የምትባል ሴት በጭራሽ አላውቅም። ይኸውልህ ወንድም፣ እሱ ያዝከው ዶክሜንት የእሷ እንደሆነ አውቃለሁ። ሰውዬ አላውቅም አልኩህ እኮ። መብት አይደለም እንዴ? ምን እየሆንክ ነው? ተረጋጋ እንጂ። እኔ እኮ እሷን ማገዝ ብቻ ነው የፈለግኩት አይደለ? እኔ እርዳታ ድርጅት አልፈልግም። እሷን ማገዝ የምትፈልግ ከሆነ እሷን ቀጥታ ሄደህ መርዳት ትችላለህ። ኦኬ? ቆይ ድንብላል አትመጣም እንዴ? እኛ ስራ ስንውል ቤት ኩርምት ብላ ስለምትውል እስኪ ታያት ትንሽ አየር ታገኝ። እማዬ ትክክል ናት። እማዬ ግን ስራ እንዴት ነው? ቆንጆ ነው ምናሴ። ተመችቶሻል አይደል? ቀላል ተመችቶኛል። አታየኝም? ፊቴ እኮ ተመለሰ። እማዬ ደግሞ አታካብጂ። እውነቴን እኮ ነው። አሁንማ ጥሩ እንቅልፍ እኮ እየተኛሁ ነው። እማዬ ግን እኮ ዝም ብለሽ ነበር ስትጨነቂ የነበረው። ዝም ብለሽ ነው ማለት ምን ማለት ነው ምናሴ? ይሄ ሁሉ ችግር ከላይ እየጨፈረብን እንዴት ዝም ብለሽ ነው ትለኛለህ? ብዙ ንብረት ኖረንም አልኖረንም ያው ነው። እኛ እንደሆን ካን እንጀራ እናልፈም። የኔ ልጅ መኖር ማለት መብላት ብቻ ይመስላል? እና ደግሞ ሌላ ምን አለ? ልጆቼ በህይወት ውስጥ በጣም ብዙ ችግር አለ። ነገ ብንታመምስ ብላችሁ ግን አስባችሁ አታውቁ? ይህን ማሰብ ደግሞ ለምን ያስፈልጋል? ይኸውላችሁ ልጆቼ የሰው ልጅ የሚሰራው ዛሬ ለመብላት ሳይሆን ነገ የሆነ ችግር ቢገጥመኝስ ብሎ ስለሚያስብ ነው። እሱስ ልክ ነሽ እማዬ። ግን ደግሞ አንቺ እንደዚህ ስለተጨነቅሽ ምንም የተፈጠረ ነገር የለም። ያንተ ልደት ባይደርስ ኖሮ እኔም ልብስ ላጥብ ሰው ቤት አልሄድም ነበር። አየህ እዩኤልንም አላገኘውም ነበር ማለት ነው። ሁሉም ነገር ግጥምጥሞች ነው። ስለዚህ በመጨነቂ መፍትሄ ያልኩበት መንገድ ላይ ደረስኩ። እግዚአብሔርም ደግሞ ረዳኝ። ይልቅ አሁን አንድ ነገር ልንገራችሁ። ምንድን ነው የምታስቸግረኝ? አሁን እኔ ጥሩ ስራ አግኝቻለሁ እና ደግሞ ለሆዳችንም ስለማላንስ እናንተ ስራ እንድታቆሙ እፈልጋለሁ። ምን? እኔ እንደሆንኩ በፍጹም አላቆም። ለምን ሰላሜ? እማዬ እኔ ስራውን በጣም ወድጀዋለሁ። እዛ ሲሆን በቃ የሆነ ማላውቀው ሰላም ይሰማኛል። ስለዚህ መቼም ቢሆን ስራውን አላቆም። ይኸውላችሁ ልጆቼ ለእኛ አታስቢ እማዬ። ብቻ ስራሽ አሪፍ ይሁን እንጂ እኛ በጊዜ ሂደት እናቆማለን። ምናሴ የኔ ስራ እኮ ጥሩ ነው። ከደሞዜ በተጨማሪ አንዳንድ ጥቅማ ጥቅሞችም አሉት። እማዬ እስኪ አንዳንዴ እኛንም ስሚ። በቃ ሁሉም ነገር ሲስተካከል እኛም እንተወዋለን። አሁን ግን ድንብላል ሳያት ምንም የምትመጣ አትመስልም። በቃ እራትን የዛሬ ልስራላችሁ። ወይ ሰሊ፣ እናንተ ግን በቃ ድርቅ ካላችሁ መመለሻ የለም አይደል? አንቺ ብቻ ደስተኛ ነኝ። እኛ ነገር ለኛ አባዬ ግን አንድ ብትጠጣም ችግር አለው እንዴ? አንዬ እያወቅሽ ነው አይደል የምትቀልጂው? ወይ ኖላዊ፣ አሁን እስኪ አንድ ብትጠጣ አንተ ምን ትሆናለህ? ምን ይቀነሳል? ፋኖስ አንቺም ለነገሩ ተይው። ኖላዊ እኮ ክብር አይወድለትም። ቡና መጠጣቱ ነው ክብር? እና እንዴ ቡና እኮ የምሁራን መጠጥ ነው። እስኪ እንደው ግን ልብ ብለህ ታውቃለህ ቤተሰቦች ቡና ሲጠጡ ስለምን እንደሚያወሩ? አቤት ቡና ላይ ያለው ሀሜት ነው። ሌላ ምን ወሬ ያለ እንዴ? አረ በቃችሁ። ጭራሽ ደግሞ በቡና ልትከራከሩ ነው እንዴ? እውነትሽን ነው አንዬ። ግን እና አሴርስ? ደውዬላቸው ነበር አንመጣም አሉኝ። ደግሞ አባዬ ሳልነግርህ አሴር እኮ ጠበቃ ቀጠረልን። ይሄ ምን ጠበቃ? የማየን የፍርድ ቤት ጉዳይ የሚከታተል ጠበቃ ነው። እውነትሽን ነው አንዬ? አዎ ፋኖሴ፣ አሴር ከአይምሮዬ በላይ እየሆነብኝ ነው። አሴር እኮ አልተማረም እንጂ ምሁር ነው። በጣም አባዬ፣ እኔ እንኳን ያላሰብኩትን እኮ ነው አስቦ ያደረገው። አንዬ ይሄን የመሰለ ልጅ ነው ታዲያ። ኖላዊ አሁን ደግሞ ልትመክራት ነው አይደል? በመክራት ምን ችግር አለው? ልጅ አይደለችም እንዴ? እውነቱን ነው ይምከረኝ እንዴ አንዬ። ምንም ቢሆን እኮ አንቺ ያረግሽ ያለሽው ነገር ብታውቂ ይመስለኛል። እሱማ ግን ደግሞ እኔ የማደርገው ነገር አሴርን ምንም አያስደስተውም። ሰውን የሚያስደስተው አንቺ በምታደርጊው ነገር አይደለም የኔ ልጅ። እና እሱ የሚፈልገውን ነገር ስታደርጊለት ነው። እስኪ ምን ላድርግ አባዬ? አይ አንዬ፣ እኔ እንኳን ከዚህ በኋላ እንደዚህ አድርጊ እንደዚህ አታድርጊ ብዬ አልመክርሽም። ለምን? አሴርን ከማንም በላይ አንቺ ታውቂዋለሽ፣ ምን እንደሚያስፈልገውም እንደዛው።
ለሱ የሚጠቅመውን ነገር ላድርግልህ ስለው እሺ አይለኝም። ከልብሽ እንዳልሆነ ስለገባው ነው። ጸባዩ እኔ ምንም አልገባኝም አባዬ። እሱ ለእኔ ብዙ ነገር እየሆነልኝ እኔ ለእሱ አንድ ነገር አለማድረጌ በጣም ነው የሚያስከፋኝ። ሀኒዬ ከዚህ በላይ በቃ ራስሽን መውቀስ የለብሽም እንዴ። ያው ወንድ ልጅ እኮ ለሴት ልጅ ምንም ነገር የማድረግ ግዴታ አለበት አይደል እንዴ? እንዴ ወንድ ብቻውን ማድረግ አለበት ያለው ማን ነው? ህገ መንግስቱ ነው። የትኛው ህገ መንግስት ነው ባክሽ? ኖላዊ በቃ ማድረግ አለበት ብያለሁ፣ ማድረግ አለበት። ምንድነው ድርቅ የምትለው? በላውን ስንተውትና ቡናውን እንጠጣ። አረ ይሻላል። አንቺ ግን ይሄን ቡና እየተጋጥሽ በቃ ልጄን መላጣ ልታረጊው ነው አይደል? ወይ ኖላዊ አንተ እኮ ማታውቀው ነገር አለ። መመለጥ እኮ ሀብት ነው። አየሻት? አሃ አሁን ሾርኔው ገባኝ። ያንተ ጸጉር እስከ ግንባር ድረስ ጢቅ ብሎ የሞላው ችጋራም መናጢ ደሃነ እያልሽ ነው። በግልጽ አማርኛ ነው የነገርሽኝ። አሁን የኔ ውድባል ለዚህ እኮ ነው ብታይ እንዴት እንደምወድ እንደው የልቤን የአንጀቴን የሆዴን እኮ ነው የምትናገረው አንዳንዴ። የኔ ውድባል አምራሱ አንድ ወስማ አንተ ግን ምን ነው እንደ በሽተኛ ይሄን ሚሪንዳ እያጠጣ ቦርጫም ልታደርገኝ? ወረኛ ሚሪንዳ ከመቼ ጀምሮ ነው ቦርጫም የሚያደርገው? አንተ ሚሪንዳ እየጠጣ አይደል እንደዚህ የወንድ እርጉዝ የመሰልኩ? እስኪ አትቀደድ። ይልቅ ስማኝማ ለሃና ቤተሰቦች ያደረኩት ነገር ትክክል አይደለም እንዴ? ለሃና ቤተሰቦች ደግሞ ምን አደረክ? ጠበቃውን መቅጠሬ ነው። እኔ እንጃ ትክክል ይሁን አይሁን አላውቅም። እንዴት ነው የማታውቀው? ጆሮ አንድ ጥያቄ ልጠይቅህ። አይምሮን የሚበክል ጥያቄ ግን እንዳይሆን። ሲጀመር ያንተ አእምሮ መች ጤነኛው ነው ያውቃል? አሁን ጥያቄው ልጠይቅህ ወይስ ልተው? እሺ በቃ ጠይቀኝ። የሃና ቤተሰቦችን እያገዝካቸው ያለው ለምን ነው? ምን አይነት ጥያቄ ነው? ይኸውልህ ብርዝና፣ ይህን ሁሉ ነገር እያደረክ ያለው ለሃና ብለህ ከሆነ ልክ አይደለም። አልገባኝም። እንዴት ነው ትክክል ያለው ነው? ምንም ነገር ስታደርግ ማድረግ ያለብህ መልካም ስለሆንክ ነው እንጂ ለሰው ብለህ አይደለም። አንተ ልጅ ግን አጎት ከገንዘብ ጋር የሆነ እውቀት ነገር ሳይጥልብህ አልቀርም። ቁም ነገር አስጀምረህ ትቀልዳለህ። እሺ ቀጥል። እኔ እኮ ምን ማለት እንደፈለግ ስላልገባኝ ነው። የሰው ልጅ መጨረሻ የሚያውቀው ፈጣሪ ነው። ምናልባት ነገ አንተና ሃና ብትለያዩ ያደረከው ነገር ይጸጽታል። ስለዚህ ቁም ብለህ ማሰብ አለብህ። እኔ እኮ ለሷ ብዬ ሳይሆን እንደ ሰው ነው እያገዝኳቸው ያለሁት። እንደሱ ከሆነ ደግሞ እያደረግከው ያለው ነገር ትክክል ይሆናል። ለሰው ልጅ ምንም ነገር ስታደርግ በምላሹ ምንም አትጠብቅ። እኔ ከሃና ምንም ነገር ጠብቄ አላውቅም። አውቃለሁ ሃና በጣም ጥሩ ልጅ ናት። ሙድ ያስክ በቃ። አንተ ደግሞ ስለ ሃና ጥሩ ሳወራ ይዋጥልህ። እሺ በቃ ትቆጣ። ሃና ብቻ ሳትሆን ቤተሰቦቿን በጣም ጥሩ ሰዎች ናቸው እና አንተ ብቻ ሳትሆን እኔም ደግሞ በቻልኩት ባግዛቸው ደስ ይለኛል። እኔ እያልኩኝ አወራሁ እንጂ ገንዘቡ እኮ የጋራ ነው። ደግሞ እያገዝናቸው ያለው እኮ አብረን ነው አይደል? ይመችሽ ብርዝና። አሁን አንድ ልድገም አይደል? በቃ አንተ በጃምቦ ለምዶብህ ማንኛውም ነገር ካልደገምኩኝ ትላለህ አይደል? ምን ይመስላል ደረስ። አሁን አንጣ ስንት ነገር መክሬ እኔ እንደነስ ከዚህ በኋላ መክሬ እኔ ተምቹ አይደለሁ። እኔ ማሰብ ስላልፈለኩ እንጂ ካንተ በላይ ማሰብ እችላለሁ። ምን ይመስላል ደረስ። አሁን አንጣ ሂሳብ ምርጥ ራት ነበር። አመሰግናለሁ። ምንም አይደል። የሚጠጣ ጨምራ። በቃኝ፣ መግባት አለብኝ። እንዴ ወዴት ነው የምትሄደው? የመጣንበትን ሳናወራ ምን የምናወራው ነገር አለ? እና ታዲያ ለምን ይመስላል እራት የጋበዝኩ? ለነገሩ ጠርጥሬ ነበር። እሺ ምንድን ነው ዛሬ? ለምንድን ነው ቢሮ ያልገባው? ማለት እየተቆጣጠርሽ ነው? እንደሱ ሳይሆን ያው ቢሮውን አይተህ የማታምነው ሰውዬ እንዴት ቀን ሙሉ ሳትገባ ዋልክ ብዬ ነው። ታዲያ እኮ እሱ ቢሮ ስገባ አሊያም ደግሞ በስልክ ማውራት እንችል ነበር። ነገሩ በስልክ የሚወራ ስላልመሰለኝ ነው። ቢሮ ያልገባኸው በሰላም አልመሰለኝም። አሁን ለምን እንዳልገባ ትነግረኛለህ? አቶ መዘክር የሆነ ስራ አዞኝ እሱን እየሰራው ነበር። ምን አይነት ስራ? ሉሊት ምን እየሆንሽ ነው? ግዴታ ሁሉንም ነገር ማወቅ አለብሽ እንዴ? አሁን የምትነግረኝ ከሆነ ንገረኝ፣ ካልሆነ ልሂድ። የወይዘሮ ሜላትን ጠበቃ ስከታተል ነው ያልኩት። ጠበቃ? የምን ጠበቃ? ያው ወይዘሮ ሜላት በፍርድ ቤት የተያዘ ኬዝ አላት። ምን አይነት ኬዝ? አይ እሱን አላውቅም። እንዴት ነው የማውቀው ታደሰ? እሱን ለማወቅ ይኸውልሽ ጠበቃውን ላናግረው በሞክርም ፈቃደኛ አልሆነልኝ። ቆይ
አቶ መዘክር ነው ጠበቃው እንድትከታተል ያዘዘ? አዎ እሱ ነው። ስለዚህ እሱ ስለ ኬዙ በደንብ ያውቃል ማለት ነው። ግን ለምንድን ነው አንተ እንድትከታተል ያዘዘ? እሱን አላውቅም፣ ግን ያው አቶ መዘክርን ታውቂዋለሽ። መቼስ ሊያግዛት ሊሆን ነው የሚችለው። በጣም ጥሩ። ሌላ ምን አገኘ? ምንም አላገኘሁኝም። ግን ሉሊት ከዚህ በኋላ እንደዚህ አይነት ነገር ባናወራ ደስ ይለኛል። ለምን? ከአቶ መዘክር ፍቃድ ውጪ ምንም ነገር ማድረግ ደስ አይለኝም። አሁን ብሄድ ይሻለኛል። አንተ ሂሳብ ክፈልና ሂድ፣ እኔ ቆያለሁ። ቆይ ልጋብዝ ብለሻል ነበር እንደ ጠራሽ? ኧረ እባክህ ታዲያ አንተ ተቀምጠ እኔ ሲቷል ከፍልና በል ሂሳብ ክፈል። ለነገሩ የአንቺ ገንዘብ እንደማይቀመስ ድሮም አውቀዋለሁ። ሂሳብ አምጣ ባባ። እንዴ ሰላም አይባልም እንዴ? ሲጀመር እንዴት ደወልሽልኝ? እንደዚህ ልክ እንደዚህ ስልኬን ነካክቼ ማለቴ ስልኬን የምታውቂው አልመሰለኝም። ለዛ ነው ከምናሴ ወስጄ ነው የደወልኩልሽ። በሰላም ነው ግን? ቆይ ከምናሴ ምንድን ነው የምትፈልጊው? ምን አይነት ጥያቄ ነው? ምን ልፈልግ እችላለሁ? ማን ነበር ስምሽ? ትሁት። ይኸውልሽ እኔ በምናሴ ምንም አይነት ቀልድ አላውቅም። አሁን ከምናሴ ምን እንደምትፈልጊ ንገሪ። እኔ ምንም አልፈልግም። እና ምንም ካልፈለግሽ ስራ ቦታው ድረስ ምንድን ነው የሚያመላልስሽ? ብመላለስ ችግር አለው? ይኸውልሽ ትሁት፣ ወንድሜ በጣም ብዙ ኃላፊነት የተሸከመ ልጅ ነው። ሌላ ጭንቀትና ችግር እንድትሆኝበት አልፈልግም። ቆይ እናንተ ልጆች ግን እንዴት ነው እያያችሁኝ ያላችሁት? እንደዚህ አድርገን ትቀልጃለሽ እንዴ? ምናሴ ችግር እንድትሆኝብኝ አልፈልግም ማለት አሁን ደግሞ አንቺ ደገምሽው። ይኸውልሽ ትሁት፣ ምናሴ እንደሚታየው አይነት ልጅ አይደለም። የሚታየው እንዴት ነው? ምናሴ ከእድሜው በላይ በጣም የበሰለ ልጅ ነው። አሁን ደግሞ በአንቺ ምክንያት አብዝቶ እየተጨነቀ ነው። ስለ እኔ ምን ያስጨንቀዋል? ስትጠፊ ለምን ጠፋ ይችላል። ስትመጪ ደግሞ ፍላጎትሽን ማወቅ ይከብደዋል። ይህን ያህል ችግር ለመሆን አልነበረም ስራ ቦታው ድረስ የምመጣው። እኔ አንቺን ለማጨናነቅ አይደለም እዚህ ድረስ የጠራሁሽ፣ ግን ደግሞ ምናሴ ውስጥ እየተፈጠረ ያለውን ጥያቄ እንድትመልሽልኝ ነው። እኔ ምን ብዬ ነው ጥያቄውን መመልስለት? በቃ የምትፈልጊውን ነገር በግልጽ ንገሪው። እኔ እንኳን እንደዚህ ብለሽኝ ጭንቅ አልችልም። ምናሴ እንደዚህ ችግር ለሆነበት አይደለም እዛ የምመጣው። ከዚህ በኋላ ግን እዛ ድርሻለሁ። እኔ እንድትጠፊ አይደለም እንደዚህ እያልኩሽ ያለሁት፣ ፍላጎትሽን በግልጽ እንድትነግሪው እንጂ። እሺ በቃ አስብበታለሁ። ስለተረዳሽኝ በጣም አመሰግናለሁ። እኔም አመሰግናለሁ። አንቺ ደግሞ ለምኑ ነው የምታመሰግኝ? ስሜቴ እንድናገር ስለገፋፋሽኝ ነው። ለምናሴ ስሜት አለሽ ማለት ነው? በይ ሰላም። ወይ እንዴ ላጨናንቅሽ አልመጣሁም ብለሽ ታጨናንቂኛለሽ እንዴ? ቻው። አይ ድሮም ጠርጥሬ ነበር። አይ ምናሴ ገባዩ ይል እንዴት ነህ? አለው። እሺ ምን ልታዘዝ? አረ እንዲሁ ሰላም ልበልሽ ብዬ ነው የመጣሁት። አዩኤል ስላሰብክልኝ በጣም አመሰግናለሁ። እና ምን አዲስ ነገር አለ? ምን አዲስ ነገር አለ ማለት? ማለቴ ለምንድን ነው ኃላፊነቱን ያልፈለግሽው? የምን ኃላፊነት? በአቶ መዘክር ቦታ መተካቱን ነው። እሱን እኮ ባለፈው አወራን። እሱ እንኳን ትክክል ነሽ፣ ግን ደግሞ ተረጋግቼ ሳስበው ምክንያትሽ ምንም ሊዋጥልኝ አልቻለም። እውነት ለመናገር አሁን ላይ ቢሆን ኃላፊነቱን እንደምቀበል እርግጠኛ ነኝ። እና ጊዜው እኮ ገና ነው። አቶ መዘክርን አዋርተን ነገሮችን ማስተካከል እንችላለን። አዩኤል እቀበል ነበር ማለት ወደ ኋላ መመለስ እፈልጋለሁ ማለት አይደለም። እንዴ ምን እያልሽ ነው ወይዘሮ ሜላት? ወደ ኋላ መመለስም ሆነ ውሳኔ መሻር አልፈልግም። ካልሽ እሺ፣ በውሳኔሽ አልገባም። ግን ነገሩ እንደ አዲስ እንድታሰብ ያደረገሽ ምን አዲስ ነገር ተገኝቶ ነው? አሁን ላይ ቤቴ ውስጥ ያሉ ችግሮችን አቃልያለሁ እና ለኃላፊነት ጊዜ የሚኖረኝ ይመስለኛል። እንዴት አቃለልሽው? በፍርድ ቤት የተያዙ ጉዳዮችን ለጠበቃ ሰጥቻለሁ እና እሱ ስለሚከታተለው እኔ እዛ ላይ ጊዜ ማጥፋቱ አስፈላጊ አይደለም። ይሄኛው እንኳን ቀላለሁ። የአንቺ የፍርድ ቤት ሂደት ግን ተስፋ ያለው ይመስልሻል? እሱን አላውቅም። እንዴት? እውነት ለመናገር በአሁኑ ሰዓት ስለ ራሴ ድርጅት ሳይሆን ስለዚህ ድርጅት ነው ማሰብ የምፈልገው። ግን ደግሞ የራሴ ድርጅት የነበረው እኮ ሊያሳስብሽ ይገባል። የቻልኩትን ያህል ሞክሬያለሁ። አሁን እየገባሁና እየወጣሁ ያለሁት በተዘጋው ድርጅቴ ሳይሆን በዚህ ድርጅት ነው። ስለዚህ ከዚህ በኋላ ሙሉ ጊዜን የምሰጠው ለዚህ ድርጅት ነው። ለእኛ ድርጅት ሙሉ ጊዜሽን ለመስጠት ስለወሰንሽ በጣም አመሰግናለሁ። ግን ደግሞ በራስሽ ድርጅትም ተስፋ እንድትቆርጪ አልፈልግም። ተስፋ እየቆረጥኩ አይደለም። በቻልኩት መጠን እሞክራለሁ።
ግን ደግሞ አንዳንድ ጊዜ እድል ባሰብናት መጠን ላሰጥት ትችላለች። የነገንማ የሚያውቀው ፈጣሪ ነው። እሱ ትክክል ነህ። አንተ ግን የስራ እድል ስለሰጠኝ በጣም ነው የማመሰግነው። እኔ ሳልሆን ለዘመናት ያካበትሽው ልምድ ነው እዚህ ቦታ ያስቀመጠሽ። ቢሆንም ከአንድ ሁለት ጊዜ ስራውን ትቼ ለመሄድ ስነሳ አንተ ነህ ያቀረብከኝ። በጣም አመሰግናለሁ። ወይዘሮ ሜላት አንቺ ለእኔ እናቴ ነሽ። ብቻ ሁሌም ከጎንሻለሁ። እዩኤል በጣም አመሰግናለሁ። ለማንኛውም በቃ ስራ ላስፈታሽ። እሺ አመሰግናለሁ እዩኤል። ምንም ማለት ቻው። ቻው። የሆነ ነገር ይምጣላ ነው ይልቅ የምናወራው ነገር አለ። ምን አዲስ ነገር አለ? ያን ያህል ሳይሆን እንዲሁ ማውራቱ ጥሩ ነው ብዬ ነው የመጣሁት። እሺ እናውራ። እሺ ግን ምን ነው ጮክ ብላየኝ? አንተ ጅል ጭራሽ እዚህም ልቀልድ ያምራል። እየቀለድኩኝ አይደለም። እይታው ግን ምንም ደስ አላለኝም። ዛፓ ነገር ነው እንዴ? አረ ተምቹ በኪድዬ ዝም በል። ይቅርታ ከኔ ጋር እናውራ። ይቅርታ በጣም በነገራችን ላይ ተምቹ ይባላል፣ ጓደኛዬ ነው። አንተ ደነስ፣ እኔ ነኝ አንተ ጓደኛ? እና ምን ነህ? ብርዝና ምናምን የሚለውን በቃ ሸመጠጥከኝ ማለት ነው። ወንድሜ በለው፣ አብረን ነው ከልጅነታችን ጀምሮ ያደግነው። ያላየነው መከራና ያላሳለፍነው ደስታ የለም። አትችጋራ። አቤት አቤት፣ ምንድን ነው እንደዚህ መቀደድ? እኔ እናንተ ከተፈጠርን ጀምሮ ችግር እንጂ ደስታ የሚባል ነገር አይተናቃለን። አረ ተምቹ በኪድዬ፣ አረ በእናትህ ፍታ። እንዴ ምንድነው እንደዚህ ግግም ማለት? በቃ ያለውን ነገር ያቱከን። እኔ ሊድ መሰለኝ፣ እናንተ ተግባቡ። ወሬ ነው የምትሄደው? ላወራችሁ ፈልጋለሁ ብለህ አይደል የጠራኸኝ? ነበር ግን ሳያችሁ ለራሳችሁ ራሱ አስታራቂ ሽማግሌ ያስፈልጋችኋል። ይቅርታ በጣም እኮ እንደምታየው ገገማ ነው። የዚህ ልጅ ቀልድና ቁም ነገር መለየት ይከብዳል። ይቺንማ ለሃና እነግራታለሁ። ቆይ የኔ ነው ያንተ ነው ቁም ነገራችን የማይለየው? ካስቀየምኳችሁ በጣም ይቅርታ። አንድ ጥያቄ ልጠይቅህ። ምንድን ነው? ስለ ሴትዮዋ ምን ያህል እርግጠኛ ነህ? ማለቴ ይሄን ያህል ታውቃታለህ? እንዳየው ነው፣ ከምንም በላይ ነው የማውቃት። ማለቴ ሌላ የሚያግዛት ሰው አለ እንዴ? ምን አይነት ሰው? ብቻ ቤተሰብ ምናምን የሚረዳት ቤተሰብ ካላት እኛ ምን አገባን? ምንም ቢሆን እኮ እኛም ለጽድቅ ብለን አይደለም አይደል የምንረዳት? አዎ ማንም የሚረዳት ሰው የለም። ምርጫ ስላጣች ነው እኔን መረጠች። እርግጠኛ ናችሁ? ምን እሺ ነው ጆሮ? ይሄ ሰውዬ የሆነ ያወቀው ነገር ያለ ይመስላል። የተፈጠረ ነገር አለ እንዴ? እንደዛ ሳይሆን ምናልባት የሆነ ገንዘብ ያለው ሰው ሊረዳት የሚፈልግ ሰው ካለ ብዬ ነው። ጆሮ ጨለስ መላ ፈልጓል መሰለኝ። ምናልባት ተጨማሪ ገንዘብ ፈልገህ ከሆነ እንዳያሳስበኝ እንጨምራለን። እንደሱ ማለት አይደለም። እንደውም በቃ እኔ ልሂድ። ነገሩን ግልጽ አታደርግልን? ምን ግልጽ ያደርግልናል? በእናትህ የምናውቀውን ራሱ አወሳሰብብን እኮ። በቃ እናንተ ትጮቱ፣ ስራ ስላለብኝ ልሂድ። ጆሮ ግን ሰውዬ ጥበቃ ነው ጠበቃ ነው? ተምቹ ግን ችግር አለብህ። ቆይ እንደዚህ አይነት ሰውዬ ጋር እንዴት ነው የምትቀልደው? ምን አደረኩ? ምን አደረኩ ትለኛለህ እንዴ? ይሄን የሚያክል ትልቅ ሰውዬ ላይ እንዴት ነው እንደዚህ አይነት ቀልድ የምትቀልደው? ይኸውልህ አንደኛ ነገር ሰውየው ትልቅ ሰው አይደለም። ሁለተኛ ነገር ደግሞ እኔ አልቀለድኩም። በጥፊ ብሎ ግድግዳ ላይ ነበር መለጠፍ። ግድግዳ አቋም። እሺ ምንድን ነው ወሬ ነው የምትሄደው? አንተ ጆሮ እሺ ቁርስ እንብላ እንጂ። አዎ ምን ይላል እና ራብተኛ እንዴ ሰላም፣ ዝም ብለሽ ትቀመጫለሽ? እኔ የሚሰፋ ጫማ አለ። ኡፍ ቆይ እስኪ ትንሽ ልረጋጋ። በጣም ነው የደከመኝ። ቆይ የት ሄድሽ ነው? ሰርግ። ሰላም በእናትሽ አትቀልጂ። የምሬን እኮ ነው። ሰርግ ነበርኩ። የማን ሰርግ? ያንተ ነው። ውይ ሰላም፣ ቀሉ ላይ ትቆያለሽ መሰለኝ። አሁን እኔ ጫማውን ስፊ። እውነቴን እኮ ነው። ልደርህ ነበር የሄድኩት፣ ግን ምንም የሚሳካል መሰለኝ። ምንድን ነው የምታወሪው? ትሁት የምትባለውን ልጅ አግኝቻት ነበር። ምን? እንዴት ማለት? የት አገኝሻት? ደወልኩላትና ያለችበት ሂጅ አገኘኋት። ቆይ ስልኳን ኬት አመጣሽው? አንተ ደግሞ አሁን ይሄ ነገር ጠፍቶ ነው? ያው ካንተ ስልክ ላይ ነው እንዴ? ይሄን ያለ ምን ፈለግሻት? ሁኔታውን ሁሉ እኮ ነግሬሃለሁ አይደል እንዴ? እናማ ሂጅ አናግሬያት መጣሁ። ሰላምዬ ግን ጤነኛ ነሽ እንዴ? ለወንድሜ ሚስት የምትሆነውን ሴት መምረጤ ቆይ ስህተት ነው? ቆይ ስለምን ሚስት ነው የምታወሪው? መጀመሪያ አካባቢ ሳያት ቆንጆ መስላኝ ነበር። አሁን ግን ቀርቤ በደንብ ሳያት ብዙም አይደለች። አረ ሰላም በፈጠረሽ እንደዚህ አይባልም። እውነቴን እኮ ነው። ካንተ ጋር ብዙም ማች የምታረጋኝ ሴት አይደለች።
እንዴት? የኔ ወንድም እኮ ሸበላ ነህ፣ እሷ ደግሞ የሆነች ፉንጋ ነገር። ያው እንደኔ ብቀርብ ባይ ነኝ። አንደኛ ነገር ያልተፈጠረ ነገር እያወራሽ ነው። ሲቀጥል ደግሞ የሰው ልጅ በውበቱ አይለካም። እኔ ግጥም አድርጌ ነው የምለካው። ሲያዩት ያላማረ ሲበሉት ያቅራል አይደለም የሚባለው? ያቅራል ደግሞ ማለት ምን ማለት ነው? ኧረ እኔ ምን አቅልሃለሁ? ቤት ውስጥ ድንብላል ስትል የሰማሁት። የማታውቂውን ነገር ከምትዘላብጂ ሰላምዬ፣ የእርጥብ መግዣ ጫማ ስፊ። ለነገሩ አንተ ምንም አይገባህም። ዝም ብዬ ነው የምለፋው። የሚሰፋውን ጫማ ስጠኝ እሺ? ያኛው ነው። ይሄኛውን ጀምሬያለሁ። ይቅርታ ወንድሜ፣ በወሬ እኮ መጥረግ እንዳለብኝ እረሱት። ችግር የለውም። በጣም ደስ ትላላችሁ። እናመሰግናለን። ታዲ በቃ ፈጠን ብለን ሂድ፣ በጊዜ እንድንመለስ። ኦኬ። ምንድነው ሀሳብ ገብቶሃል? በል። አዎ የሆነ ነገር አለ። ልጠይቀው አልጠይቀው እያልኩ እያመነታሁኝ ነው። ምንድነው ታዲያ? ታዲ ጠይቀኛ። እኔ የምልህ ግን ወይዘሮ ሜላትን ምን ያህል ታውቃታለህ? ይሄን ያለው ባይባልም በተወሰነ ደረጃ አውቃታለሁ። ኦኬ። በፍርድ ቤት የተያዘ ኬዝ እንዳላት ታውቃለህ? አዎ በደንብ አውቃለሁ። ምንድነው ኬዙ? ትልቅ ድርጅት ነበራት። ድርጅቱ አሁን በዕዳ ተይዞባታል። ያላትንም ንብረት እንዳታንቀሳቀስ ፍርድ ቤት ወስኖባታል። ሴትዮዋ ግን በጣም ጥሩ ሰው ትመስላለች። ትመስላለች ብቻ ሳይሆን በጣም ጥሩ ሴት ናት። ግን ቆይም ተፈጥሮ አቶ መዘክር የፍርድ ቤቱን ሂደት እንዳጣራ አዞኝ ነበር። ለዛ ነው። ምን? እንዴት? እንዴት ማለት ምን ማለት ነው? ማለቴ ቆይ ለምን ፈልጎት ነው? አቶ መዘክርን ታውቀዋለህ፣ ሰው ማገዝ ይወዳል። ያው እሷንም ሊያግዛት ይሆናል። እንደዛ ከሆነ ታዲያ አንተን ለምን መረጠ? ማለቴ ከአንተ በተሻለ እኔ እንደምቀርባት ያውቃል። እኔም መጠየቅ ይችል ነበር እኮ። እሱን እንኳን እኔ አላውቅም። ቆይ ታዲያ እሺ፣ አንተ ያገኘው ነገር አለ? ይገርምሃል፣ ጠበቃዋን ላናግረው ሞክሬ ነበር፣ ግን ፍቃደኛ ሊሆንልኝ አልቻለም። ምንም ያገኘው ነገር የለም? አዎ ምንም ያገኘሁት ነገር የለም። አቶ መዘክር ምን አስቦ ነው ለእኔ ሳያማክረኝ ሁሉ ነገር ያደረገው? እዩ፣ እኔ እንድትጨነቅ ሳይሆን ያው ያለውን ነገር እንድታቅ ብዬ ነው የነገርኩህ። ታዲ፣ ለሴትዮ ያለን ትክክለኛ ስሜት ማወቅ እፈልጋለሁ። ምን እያልከኝ ነው? እዩ፣ ሉሊት ሴትዮዋን በፍጹም እንዳልወደቻት ታውቃለህ። ያንተንም ሀሳብ ማወቅ ስለፈለኩ እኔ በሴትዮዋ አሰራር በጣም ነው የተደሰትኩት። ይገርምሃል፣ በጣም ሲበዛ ጂኒየስ ሴት ነች። በጣም ጥሩ። በቃ ወንጅ። ምን ነው እዩ፣ ምን ሆናል? አይ ምንም፣ እንሂድ በቃ። ያንተ ነገር እኮ ሀኒ፣ ወጣ ብለን ሻይ እንጠጣ እንዴ? እማዬ ስራ መፍታትማ የለብሽም። ችግር የለም ሀኒዬ፣ ስራ እኮ ብዙ የለኝም። እንዴ እማዬ፣ እንደዛማ አይሆንም። ካልሽ እሺ። ቤት መቀመጡ ሲደብረኝ ልሽ ብዬ እኮ ነው የመጣሁት። ካልሽ እሺ። ለነገሩ ሰሞኑን እኔም በጣም ናፍቀሽ ነበር። ከስራ ስወጣ መምጣት አይቀርም ነበር። እኔ ቀደምኩሻ። ምን ታደርጊዋለሽ ሀኒዬ? ግን ምን አዲስ ነገር አለ? ምንም የለም አዲስ ነገር። ጠበቃው አልደወለልሽም? አልደወለም። እንዴት ማለት ምን ማለት ነው ሀኒዬ? ማለቴ ዶክመንቱን ከሰጠሹ በኋላ አዲስ ነገር አላገኘው ነው? እንግዲህ አንድ ጊዜ ሰጥቼዋለሁ። ዝም ብሎ መጠበቅ ነው። እንዴ እማዬ፣ ተስፋ እየቆረጥሽ ነው? እንደሱ ማለት እንኳን ሳይሆን ያን ያህል መጨነቅ አያስፈልገውም ለማለት ነው። እንዴ በድርጅቱ ጉዳይ ካልተጨነቅን በምን እንድንጨነቅ ነው? የኔ ልጅ፣ እኔ በዚህ ሰዓት ሲያስጨንቀኝ የነበረው ልጆቼን መመገብ ነው። ለሱ ደግሞ እግዚአብሔር ይመስገን ይሄን የመሰለ ጥሩ ስራ ሰጥቶኛል። እማዬ ግን እኮ ሀኒ፣ ገንዘብ እስከሚበቃኝ ቆጥሬ አይቼዋለሁ። ራሴን እስከምጠላ ድረስ ደግሞ አጥርቼ አይቼዋለሁ። ስለዚህ ከምንም በላይ የምትቀድሙብኝ እናንተ ልጆቼ ናችሁ። እናንተ ብቻ ደህና ሆኑልኝ። ገንዘብ የራሱ ጉዳይ። የራሱ ጉዳይማ አይባልም። ድህነት በጣም ክፉ ነገር ነው። እውነትሽ ነው፣ ድህነት ክፉ ነው። ግን አንድ ሰው ጤና ካለው ድሃ አይባልም። እኔ ደግሞ ጤነኛ ነኝ፣ ሰርቼ እበላለሁ። እማዬ ግን ደህና ነሽ? ምን ሆነ? ደህና አይደሉም እንዴ? እኔ እንጃ። የዛሬ ሁኔታሽ ግን ትንሽ ለየት አለብኝ። እንዲያውም ከአባዬ ጋር ሁሉም ማውራ ነው እየመሰለኝ ያለው። እንዴት? አባዬ ነበር በዚህ መጠን ለገንዘብ ቦታ የማይሰጥ የነበረው። ሀኒ፣ ህይወት ጥሩ አስተማሪ ነች።
በደንብ አድርጋ እየገረፈች እዚህ ምድር ላይ የሚያስፈልጉሽን ነገር በጠቅላላ ታስተምርሻለች። እማዬ ከምንም በላይ እንደዚህ ተረጋግተሽ ስላየሁሽ በጣም ደስተኛ ነኝ። ደግሞ የኛ ሰላም ይበልጣል። ከዛ በኋላ ሁሉንም ነገር እንደርስበታለን። ልክ ነሽ። እሱ ከጻፈልን ዘለልና እናልፍ። እስከዛሬ ተጨነኩትን በጣም ያናድደኛል። እኔ የምለው ዛሬ ምን ነው በጊዜ መጣ? በሰላም ነው? ኧረ እኔም ግራ ገብቶኛል። ሰዎቹ በጊዜ ሄዳ አረፍ በላሉኝ። ያው እንግዲህ እንደተለመደው ስታንቀላፋ ይተውክ ይሆናል። ወረኛ እኔ ነው ላይ ነኝ እንቅልፋ። አይ እኔ ፋኖስ እኔ ነው ላው ይለኛል እንዴ ደግሞ። ፋኖሴ አሁንም የማይናገረውን ዝም ብለን እንብላ። ይልቅ እንደሱ ነው የሚሻለው። አንቺ ግን እንዴት ነሽ ፋኖሴ? እንዴት ነሽ ስትል ማለቴ ያው ጽንሱ አረብሽሽም አይደለም? ኧረ አይረብሽሽም። እንደውም ዝም ብዬ ሳስበው ያባቱን ነው መሰለኝ የያዘው። አዋ እሱማ ያባቱን ነው የሚይዘው። ልክ እንደ አባቱ ጨዋ ነው። አይ እኔ እንኳን እንደሱ ለማለት አልነበረም። እና ታዲያ ያባቱን ነው የያዘው ማለት ምን ማለት ነው? እንጂ ያው አለ አይደል እንቅልፋም ሳይሆን አይቀርም ለማለት ነው። ኧረ ፋኖሲ እንደሱ ነው ነገሩ። አንቺ ታመጪው አንቺ ታሮጪው ነው ነገሩ። እንግዲህ ራስ ለማን ጀምራለህ? ኧረ በጣም ጥሩ ነው። እንቅልፋም ሆነን ደግሞ ውለጅ እናሳይሻለሁ። ቆይ በወልድስ ምን ልታረገኝ? እሱን ስትወልጂ እናያለን። ልጄ ግን ምን እንዲሆን ነው የምትፈልገው? ምን እንዲሆን ማለት ደግሞ ምን ማለት ነው? አለ አይደል አሁን ለምሳሌ ልጄ ሐኪም ቢሆን ደስ ይለኛል። አረረረ እኔማ ልጄ ሀገር አቋራጭ መኪና የሚነዳ የባስ ሹፌር እንዲሆን ነው የምፈልገው። ምን አልክ? በቃማ ለማለት አንተ ሆነ ነው። አንተ ምን ጉድ ነህ? የራስህ ማያጠራለህ እንዴ? ባይሆን እኔ ያሳሰበኝ የት ይወለድ የሚለው ነው። እንዴት? እዚህ ሀገርማ ከተወለደ ይሄ ልጅ አይሆን እኮ። እንዴት? ከተምጁ ጋር ከዋለ ሌባ። ይሄ ደግሞ ማን ነው ስሙን እስቲ ያምጥ። ይሄ ቡትሌ ጋር ከዋለ ደግሞ ይሄ ቃምቡራ ጠጪ፣ አረቄ ጠጪ፣ ጠጅ ጠጪ ሰካራም ነው የሚሆነው። አዎ አንተ ደግሞ በዛው ልክም እኮ ከሀኔጌ ጋር ከኋላ ጎበዝ ሐኪም ነው የሚሆነው። ለካ እሷም አለች። ይሁን እንግዲህ ሀኔጌ ግን የት ሄዳ ነው? አሁን ነው እናቴ ጋር ደርሼ ልምጣ ብላ ወጣችሁ። ባይሆን ግን ነው ላዊ አንተ እኮ እየበላክ አይደለም። ና ቆይ ና ላጉርስክ። ተኝሽ ና አለቴን ደግሞ ምንም ያህለው ነው መታጎርሽ። አቤት ልጅሽ ናት? የቷ? አሁን ይወጣችኋል ልጅ? አዎ ምን ነው? አይ ምንም። በነገራችን ላይ ልጅሽ በጣም ቆንጆ ናት። በአባቷ ነው መሰለኝ ወጣችሁ። አመሰግናለሁ። እኔ ተፈጥሮ ማደግ በጣም ደስ ይለኛል። የሰው ልጅ ሲሆን ደግሞ በጣም ይስበኛል። አልገባኝም። ወንድም ይሁን ሴት በጣም ቆንጆ ሲሆኑ ማድነቅ እወዳለሁ። ታዲያ እሱ ከኔ ህይወት ጋር ምን ያገናኘዋል? ስለ አንድ ነገር ለማውራት ግዴታ ከህይወትሽ ጋር መገናኘት አለበት? አዎ ከህይወቴ ጋር ግንኙነት በሌለው ነገር ላይ ጊዜ ማባከን አልፈልግም። ግን እኮ ስለ ልጅሽ ነው እያወራ ያለሁት። አያገባኝም ያልኩት ስለ አንቺ ተፈጥሮ ማድረቅ እንጂ ስለ ልጅ አይደለም። በጣም አሪፍ። በነገራችን ላይ ስለምን የፍርድ ቤት ኬዝ ነበር ስታወሪ የነበረው? ማለት ግልጽ ጥያቄ እኮ ነው። ስለምን የፍርድ ቤት ጉዳይ ነው ስታወሪ የነበረው? ተደብቀሽ እየሰማሽን ነበር? አዎ። ለምን? አንቺን መከታተል ግዴታዬ ስለሆነ ነው። እንዴ ማን ስለሆንሽ ነው አንቺን የመከታተል ግዴታሽ የሆነው? የድርጅቱ 15% ባለ ድርሻ አካል እኔን ነው የወከለኝ። ስለዚህ የድርጅቱን ሰራተኞች መቆጣጠር እችላለሁ። እና ይሄ ከኔ ጋር ምን ያገናኘዋል? ወይዘሮ ሚላት እንደሰማሁት ከሆነ የራስሽን ድርጅት ዘግተሽ ነው የመጣሽው። እናማ የራስሽን ድርጅት መቆጣጠር ያቃተሽ ሴት እንዴት የኛን ድርጅት ልትቆጣጠሪው ትችያለሽ? ስለዚህ ልቆጣጠርሽ ግዴታዬ ነው። ልታሸማቅቂኝ እየሞከርሽ ነው? አቶ መዘክርን በሆነ መንገድ እንዲያምንሽ እንዳደረግሽው ገብቶኛል። እኔ ግን መቼም ቢሆን አላምንሽም። ልሰርቅ ሳይሆን ልሰራ ነው የመጣሁት።
ካልፈለጋችሁ ደግሞ አሁኑን ለቅቄላችሁ እወጣለሁ። እኔ ስራሽን ልቀቂ አላልኩሽም። ስራሽን በአግባቡ ስሪ ነው ያልኩት። ድርጅታችንን አጉል ነገር ውስጥ እንድትይው አልፈልግም። እቺ ልጅ ምን ባረጋት ነው የሚሻለኝ? ቆይ ይሄን ያህል ምን ሳደርግ አይታኛለች? እኔ የምልሽ እነ ፋዘር እየት ሄደው ነው? ማታ ማታ እኮ ወክ ማድረግ ጀምረዋል። አይ አሪፍ፣ ለጽሁፍ አሪፍ ነው መሰለኝ። ጥሩ ሐኪም እየሆንክ ነው ማለት ነው። ያው ባንቺ ወጥቼ ነው። ወሬኛ። ይልቅ አሴር ላመሰግንህ ነው የፈለኩ። ምን አድርጌ ነው ደግሞ የምታመሰግኝ? ለማዬ ላደረክላት ነገር ነው። እናንተ ሰዎች ግን ትንሽ ያማችኋል አይደል? እነ ማንን ነው? አንቺና ቤተሰቦችሽ ናቸዋ እንዴ? እናንተ ለኛ ብዙ ነገር ስታደርጉ ቆይታችሁ እኛ እቺን ነገር ብናደርግ አካበዳችሁ በጣም። እኛ ምን አድርገንላችሁ እናቅና ነው? አንቺ እኔ እና ተምቹ እኮ ጠግበን መብላት የጀመርነው እናንተ ወደ ቤታችን ከመጣችሁ በኋላ ነው። ቁርስ ተበልቶ ምሳ እንደሚበላ ያወቅነው ራሱ እናንተ ከመጣችሁ በኋላ ነው። እንዴት? እናንተን ከማግኘታችን በፊት እኮ የሆቴል ትርፍራፊ ነበር ነበር። እና እኛን ካገኛችሁን በኋላስ? እስኪ ልብ ብለሽ ወደ ኋላ ተመልሰሽ አስቢ። በጨዋታ ሰበብ እኮ እናንተ ቤት ምግብ ፍለጋ ነበር የምንመጣው። አይ እኔ ምንም ትዝ አይለኝም። ለነገሩ አንቺ መስጠት ስለማያልቅብሽ ብትረሺው ምንም አያሳስብም። እኛ ግን ምግብ ፈልገን ነበር የምንመጣው። እንዴ እና ያና ይሄ ምን አገናኘው? መስጠት ያው መስጠት ነው። አንቺ ለኛ ያደረግሽው ነገር አሁን ላይ ቤተሰቦች እየተደረገ ያለው ነገር ነው። ግን እኮ አሴር እኔ የሰጧችሁ ምግብ ነው። ምግብ ደግሞ ሆቴል ሄዳችሁ ለምናችሁ የምታገኙት ነገር ነው። እኛ ለጠበቀው የሰጠነው ገንዘብ ነው። እሱን ደግሞ ወጣ ብለሽ ብትለምኚ ማንም ሰው ሊሰጥሽ ይችላል። አሴር ግን ምን እያልክ ነው? የሚደረግልን እኮ ባደረግነው ልክ ነው። አንቺ ያደረግሽልን ነገር ነው አሁን ለቤተሰቦች እየተደረገ ያለው። ለዚህ ደግሞ ማመስገን አይጠበቅብሽም። ለምንድን ነው ግን እንደዚህ የማያልቅብህ ሰው የሆንከው? ማለት መስጠት አያልቅብህም፣ መናገር አያልቅብህም። ደግሞ ተናግረህም ታሳምነኛለህ። ብሄድ ሳይሻል አይቀርም። ለምን? ሽሽት መሆኑ ነው? አይ ሽሽት ሳይሆን ያደነዝና እራት እንብላ ስላለኝ ነው። እና እኔን ሳትጋብዙኝ? ስትመለሽ የማይመሽብሽ ከሆነ ችግር የለም። እኔ ካንተ ጋር ከሆነ መምሸት ብቻ ሳይሆን ቢነጋም ቅር አይለኝም። እሺ በቃ ደህና ነገር እንዲያዝ ልደውልለት። እሺ በቃ እኔም ልብስ ልቀይር። ታዲያ እራት እንብላ። አይ እኔ ምንም አልፈልግም። ባይሆን ቡና እጠጣለሁ። እንዴ በዚህ ሰዓት ቡና ይለኛል? ሆ እራት እንብላ። ነገርኩሽ እኮ እንዴ። ከፈለግሽ ለራስሽ ዘዢ። ለራስሽ ዘዢ ይለኛል እንዴ? አብረን ነው የምንበላው። እሺ ቡና ልጠጣ እችላለሁ። ትንሽ ልቆይ። እንደዛ ከሆነ እኔም እቆያለሁ። በቃ ቆይ ምን ሆነ ነው ግን እራት ማትበላው? ኦሆ ጎመን በጤና ባለፈው አስከፍለሽኝ ያናጋሹ ቤቴ እስካሁን አልተስተካከለም። ደግሞ ሌላ ጣጣ ልጨምር እንዴ? ታስከፍለኛለች ብለህ ነው? ስንተዋወቅ ብዬ ብቻ ሳይሆን እንደምታስከፍይኝም እርግጠኛ ነኝ። እውነት ዛሬ እኔ ነኝ የምከፍለው? እርግጠኛ ነሽ? አዎ። ምን ነው ይሄን ያክል ማላስብ ነው እንዴ የሚመስለው? ባለፈው እኮ አብራይ ስላለህ ነው እንጂ መክፈል አቅቶኝ አይደለም። መክፈል አቅቶሽ አይደለም? ተይ እንጂ አንቺ መቼ ነው ከፍለሽ የምታውቂው? ይልቅ አሁንም ሐሳቤን ልቀይር ነበር ግን ይቅርብኝ። ታዴ ሉሊት፣ ይልቅ ለምን እንደፈለግሽ ንገሪኝና ልሂድ። ቆይ አንተ ይሄን ያክል የሚያስገበግብ ምንድን ነው? ጥሩ ድርጅት ውስጥ እየሰራ ጥሩ ደሞዝ ነው የሚከፈልህ። ምን ነው እኔ ላይ ብቻ አተኮርሽ? ያንቺም እኮ ገንዘብ አወዳደድሽ መስገብገብ ከሚባለው በላይ ነው። እየገመትከኝ ነው እንዴ? እንደዛ መሆኑ ነው። ይልቅ ለምን እንደፈለግሽ ንገሪኝ። ከፈለግሽ አንቺ አዘሽ የፈለግሽውን መጠቀም ትቻለሽ። አንተ ካልበላህ እኔ ለምን እበላለሁ? በቃ ይቅርብኝ። ሆሆ እኔ አንቺ ባህሪ መቼ ጠፍቶኝ። አንድ ጉርሻ እንኳን ብጎርስ ታስከፊኛለሽ። ይልቅ አሁን ንገሪኝና ልሂድ። ሜላት ስለምትባለዋ ሴትዮ ምን አዲስ ነገር አገኘ? ባክሽ ምንም አላገኘሁኝ። ምንም አላገኘውም ማለት ምን ማለት ነው? እየተከታተልካት አይደል እንዴ? አዎ ግን ምንም ነገር አላገኘሁኝ። ከድርጅቱ ባለቤቶች ውስጥ አንዱ እኔን እንደወከለኝ አታውቅምና ነው? ባክስ ታዲያ ምን ይጠበስ? ለአቶ መዘክር ልትነግረው የሚገባ ነገር በሙሉ ለእኔ ልትነግረኝ ይገባል። ብነግርሽ ደስ ይለኝ ነበረ፣ ግን ያው ምንም የሚረባ ነገር የለኝም። ታዴ
ይልቅ ሉሊት መከረኝ ካልሽኝ አንድ ነገር ልምከርሽ። ዝም ብለሽ ከወይዘሮ ሜላት ራቂ። መሸ ሰዓቱ። በቃ እኔ ልሂድ። እንዴ ቡና እዛ ሄደን ጠጣና ሂድ እንጂ። ሉሊት ቢያንስ እቺን እንኳን ከፌና ጠጪ እንጂ። ቻው። ወይ ታዴ በጣም እያፈላ ነው። ምንድን ነበር ስታይ የነበረው? ምንም አላየሁም። ምን ያለው ብለህ ነው? ደግሞ እኔም ብሎ ተመለሰ። ምንም አላየሁም ትለኛለህ እንዴ? ወደ ውስጥ እያያል ነበር እንዴ? አዎ እሱማ ነበር፣ ግን እዛ ውስጥ ምንም አላየሁም ማለት ነው። እሺ አላየህም በል፣ ግን ምን ማየት ፈልገህ ነው? እኔ ምን አውቄ ማለት ምን ማለት ነው? ማለቴ ያው ጠዋት እመጣለሁ፣ ያው ሰነፍ ሴት እንደዘፈዘፈችው ብርድ ልብስ እዚሁ ተዘፍዝፌ እውላለሁ። ሲመሽ ደግሞ እመለሳለሁ። እና ስራህ እኮ እሱ ነው። ምኑ አንተ መዘፍዘፉ? አዎና አንተ እዚህ በመዘፍዘፍ ነው ግቢው ሰላም የሚሆነው። እንደው እኮ ይሄ ግቢ እንደው እንደዚህ ጭር ያለው እንደው ምን ቢሰራበት ነው ብዬ እኮ ነው። ምንስ ቢሰራ አንተ ምን አገባ? እንደው የምጠብቀውን ነገር ባውቀው ምን ችግር አለ? ለምን ነቃ ብዬ ለመጠበቅ ይጠቅመኛል። ሰውዬ ስራን አትፈልገው? መፈለግማ እፈልገዋለሁ። እንደው ምን እኮ ግራ ገብት ቢለኝ። ይኸውልህ አርፈህ ስራን ስራ፣ ካልሆነ ግን ስራውን ለቀው ልቅ ማለት ይችላል። አንተ ግን ማን ነህ? እንደው አላወቅኩም። እንደው እንደዚህ የምትቆጣኝ? ለሰውየው ከነገርኩት ግን በአንድ ቃል ነው የሚያሰናብት። ተው እንጂ እውነትህን ነው። ይኸውልህ ስራን የምትሰራ ከሆነ አርፈህ ስራ፣ በኋላ ይቆጫል። አሳልፈኛውን ወይኔ ኖላዊ ደግሞ ምን ይመስላል? ይሄንን አንድ ጊዜ ሁለቴ በጣም እንደው ባቃስ ይንጨረጨረልኝ አዛዴ ገልጡ። ወይኔ ሚስቴ ባታረግዝብኝ ኖሮ አቤት! እንዴት አቤት! ስራ ከፍ እሺ ካልሰንኩና እኛ እናስተምራለን ስራ እንታረካለን። አዲስ ባለሀብት መሆን እኮ ከባድ ነው። አይሻ ችጋራም ችስታ ደግሞ ምን ይሽን ጫማውን ወር ምናምን ሞላው ከገዛው። ወይኔ እቺ ነገር ታስቸግራለች እኮ ትበለዋላ። ያኛ ነው ጠጆ አጂ ወይ ወርክ ግን የሌለ ወጥረሻል። ምርጫ የለኝ። ምርጫ በሌለበት ህይወት ደግሞ መውጠር ግዴታ ነው። ተምቹ ማን ነው ደግሞ ግዴታ ያደረገው? ህይወት ናታ። ህይወት ትንሽ ከተዘናጋላ ዝቅ ታደርጋለች። ቀና ብሎ ለመራመድ ግዴታ መታገል አለበት። ስለ ህይወት መች ይገባው ብለክ ነው? ለብሮ ማይገባኝ ሰው አይደለው እንዴ? አንተ ሰው ነህ እንዴ? እና ምንድን ነው ድንጋይ ነህ እኮ። ድንጋይ ደግሞ ስለ ህይወት አይገባው። አሁን ወጥረገጥክ። ብንከባበር ይሻላል። እንዴ አረ እናንተ አረጋጉ። ልትጣሉ ነው እንዴ? እኔ ከዚህ ድንጋይ ጋር ምን አጋጨኝ? በእናትህ ከድንጋይ ጋር የተጋጨ ሰው እኮ የሚጎዳው ራሱ። ቱት ምናሴ እንዴት ነሽ? እንዴት ነህ? ደህና ነኝ። እንጂ ተቀመጪ። አይ አልቀመጥም፣ ልሄድ ነው። እና ልትሄጂ ከሆነ ለምን መጣሽ? አንተ ክፍታፍ ምን አገባ? ዝም በል እስኪ። ልጁ ስራ ላይ ነው። ተቀመጭ አለት። መቀመጥ ከፈለገች መቀመጥ፣ አይ ልሂድ ካለች ደግሞ መሄድ። ቆይ እሱ እያለ አንተ ምን አገባ? ቆይ ማን እንደሆነች ምን ታውቃለህ አንተ? ምናሴ አንድ ጊዜ ላናግርህ። ቱት በሰላም ነው? እኔ እንጃ፣ ብቻ ግን ባናገርህ ደስ ይለኛል። እሺ ምንድነው? ንገሪኝ። ብቻህን ነው ላናግርህ የፈለኩት። ቱት በጣም ይቅርታ። አንድ ጊዜ ተቀመጪና የሱን ጫማ ጨርሼ እናወራለን። አረ እኔም አለ በያ። እሺ በቃ የሁለቱን ጨርሼ እናወራለን።
ምናሴ ላናግርህ እፈልጋለሁ እያልኩ አይደል እንዴ? ሴትዮ እሱም እኮ ስራ ይዣለሁ አለሽ አይሰማሽም እንዴ? አንተን የጠየቀህ የለም። ልጁ ከችጋ ሲያወራ ስለሚያፍር ብዬ ነው። ምናሴ አንተን እኮ ነው እያናገርኩ ያለሁት። እሺ ምንድነው? ወይኔ ትሁት ቆይ እየቀለድክብኝ ነው እንዴ? እንደውም ስራ ላይ ነኝ። በቃ ስጨርስ ደውዬልሽ በስልክ ትነግሪኛለሽ። እኔ ከዚህ በላይ መሸከም አልችልም። ምኑን ነው የተሸከምሽው? አንተን ያናገረህ የለም አልኩ እኮ። ታዲያ ቀስ በያ ምን ያስጮሻል? ደግ አደረገች። እንዲሁም አንድ ጊዜ በጥፊ ባጮለች። ኧረ እባክህ እኔ በሰው ጨብጫለሁ እንዴ? ጸጉሯን ይዤ መሬት ላይ ነበር ማላተማት። ትሁት ምን ሆነሻል? በቃ እኔ አልቻልኩም። በጣም ከብዶኛል። ምኑ? እየገባህ ያልገባህ ለመምሰል አትሞክር። እኔ ምንም እየገባኝ አይደለም። ወድጄሃለሁ። ለዚህ ነው እዚህ የምመላለሰው። ምን ፍቅር? አዎ ፍቅር። ያኔ ተማሪ እያለን ለአንተ ጥሩ ስሜት ነበረኝ። አሁን ደግሞ እዚህ ሳገኘህ ያ ስሜት ወደ ፍቅር አደገብኝ። በቃ ለዚህ ነው እየተመላለስኩኝ ስራ የሆንኩብህ። እውነታው ይሄ ነው። ቆይ እንዴት? ፍቅር ይኖራል እንጂ አይብራራም። እሺ አቤት አገላለጽ፣ አቤት አገላለጽ። ፍቅር ይኖራል እንጂ አይብራራም። ልክ እንደኔና ድንብላል ማለት ነው። አንተ እቺን ወስልት አታሳልፍ። ካለፈች ይኸውልህ ፍቅር እንደ ሀናና እንደ ጆሮ ነው የሚሆነው። እንደኔና እንደ ድንብላል አይነት ሮማንቲክ ነገር ለማሳለፍ እቺስ ትገባለች። ናቃ ደንገጥ በይ ቆፍጠን ነው ያራዳ። ሻላ ልቧን ወሉለው